ማን ሲቲ አሸንፋ ወይኔ በዳታችሁ ዲዳባት እንዴት የሚያቃጥል ቸርኪ ባገባው 83ኛ ደቂቃ ማን ሰከንድ አፍኮ በቃ ፎረስት የሚያሸንፋው ተስፋ ሰጠን ትጠለዋለህ ሲጀመር ፈርስት ሃፍ ሲቲ ካላገባ ችግር ውስጥ ነው ብዬ ገምቼ ሰከንድ ሃፍ ልክ እንደተመለሱ አንድ አገቡ ከዛ ላይ ፎረስት ጨዋታ ነበር በቃ ፎረስት የሚያሸንፍ ነው ይመስል እርግጠኛ ምትሆን ነው ይመስል ገባል ግን አዊን ዘዊናውን ቢትሸነፉ ማን ነው ስንትና ስንት የሚያስብለኝ ነገር ነበር ግን በፋራም ባራዳም በኦንጎልም እንኳን ቢሆን ቪክቶሪ 3 ነጥብ ለእናንተ የተሰጣችሁ ለኔ ማጽናኛ ነው የተሰጠኝ ይሄው ላቋጥሬማ መቋጠር ራሱ ማያስፈልገው ጨዋታ እኮ ነው እንድንቋጥር አሳምነው ፎረስቶች አሳምነው እጅ ሰጡ ማሬናከስ መርዝ ብላ ድሮም አትመቸኝ ከ19 ቡድኖች ይሄን ቡድን ስገጥም ብቻ ነበር ለደገፈ ፈቃደኛ የሆንኩት ለራሴ ጥቅም ስለሆነ ለሱም ተሳፍራል ስፐርስ እንድትለጥፍ ቢሆን ኖሮማ ሰቅለ ተለጥፍልኝ ነበር አፈር ብላ ሲቲ አሸንፏል በቃ ሲቲ ተነስቶበታል ለተከታታይ 6 ጨዋታዎች ነው ያልተሸነፈው ማለት ነው ሙሉ በሙሉ እያሸነፈ ነው ሶ አርሰናል ግዴታ የማሸነፍ ግዴታ ውስጥ ገብቶ የዛሬውን ጨዋታ ይጀምራል ማለት ነው ከብራይተን ጋር ራይስን በቲምበር ቦታ እንደሚያጫውት መረጃዎች ይወጡ ይገኛሉና እዛ ቦታ ላይ ማየት ፈለኩኝ ማለት ነው በደንብ ደግሞ ራይስን እዛ ቦታ ላይ ማየት ፈለኩ እንዴት እንደሚጫወት ማለት ነው ነው ግሎት ራይስ ሲስተም ሲከላከል አሪፍ ነው ሲያጠቃ አሪፍ ነው ከሳካ ጋር የሚኖራቸውን ጥምረት ለማየት ጓጉቻለሁ ሌላ ፎሎወር እየጨመረ አይደለም ፎሎ አድርጉ ኮፒ ሊንክ አድርጉ ቪዲዮ እየመጣ አይደለም ኮፒ ሊንክ አድርጉ ኮሜንት አድርጉ የተመቻችሁን ነገር ይመቻችሁ ቋጠርነ አልሆን አለነ ምን አይ እቺን ታክል በርኩ የቀረችል ቤተሰብ እቺን ታክል ምን አይነት የመተተኛ የጠንቋያም ሙድን ነው ግን ያኛውን ተገላገልን ስንል ያኛው አያርፍም ኧረ በስመ አብ ለማንኛውም የኛ ጨዋታ ደርሷል ስኳዳችን እኔ ግራ ገብቶኛል ግን ይመቸን ጋቢ ተመልሷል ጋይስ ይቅናን አርሰናል ዋንጫ ይበላል ጁቶ ገለቶ ትበላል መቼ አይወያላ ዛሬ ነው ተዘም ይበላልሃል ይፈጭል እንዴ ወጉን ማይዛችታል አይወያላ አንተ ቁና ሳሞያላ ለባላ እግር ተበላለ አፈር ነው የምትበላው እግር ነው መባላው እንት በላለ እንደውም ተበላለ ግባና ውጣው አረ ወያላ ይውላ ደቃት ቋጥራለ ቀጣይን ቋጥርባለን ጠብቀን አንደኛ ነን ወደማታገኙኝ ዓለም ሄጄ ነበር ዛሬ ምንድነው እናንተ ሰዎች ሲቲ ገደለኝ ቸርኪ አዳነኝ ምንድነው ያረጋችሁ ያላችሁት ቆይ ዛሬ ባላያችሁ እንደዚህ ነጥብ አቻምናንተ ጋራላችሁ ኡፍ ምን አይነት ቀን ይሄው በቃ ራሴን ልሰቅል እኮ ልሄድ ነበር በቃ አቻውጣችሁ ብዬ አረ ሲቲ እንደዚህ አታርጉልባችሁና ታንጠልጥሉት እንዳበለውና አገባና አውጣው ድምጼ ተዘግቷል ጋይስ ምን ላድርግ ኮፒ ሊንክ ሪፖስት አድርጉት ቸርኪን ያባት እንዴ ነው የምችለው እንዲህ መቻላይ የወያላን ቀስሞን የሰበርከው የታብ የሶስት መላጥ ልጅ ቋጠርክ ነበር አፈርት ወይ አልቻልኩም ድምጤ ሲመለስ መጣለው ግን ኮፒ ሊንክ ሪፖስት ይደረግ አቤት ቸርኪ ማንቸስተር ሲቲ ኖቲንጋም ፎረስትን 2-1 በማሸነፍ ከአርሰናል መሪነቱን መልሶ ተቀብሏል ማለት ነው ቸርኪ የሚባለው ተጫዋች የኡነት ነው የምላችሁ ኬዲቪና አፈቃይ ምናምን እንደይሉ ነው ያደረጋቸው ማንቸስተር ሲቲዎች ዛሬም ቢሆን አንድ ጎል አንድ አሲስት አድርጓል ማለት ነው በጨዋታ ላይ የሚያደርገው እንቅስቃሴ ለየት ያለ ነው የምላችሁ ፎደን ከተመለሰች ቆይታለች ፎደን ዚባክ ምናምን ማለት ይቻላል በስርዓት ማለት አሁን ከማንንም ጋር ማነጻጸር ትችላላችሁ ያራዳ ልጅ ከሳካ ይበልጣል ምናምን ማለት ትችላላችሁ ተመልሶላችኋል ፎደን ያራዳ ልጅ ግን ያው ደግሞ ለጊዜው ይመቻችሁ ግባ ኧረ በስመ አብ ባለቀ ሰዓት ቸርኪ ኧረ ቸርኪ ምን ላርግ ቸርኪ ኧረ በስመ ቸርኪና ራይንደርስ ምን ላርጋችሁ ገና ከእርሊ ብስጭት ነው ያተረፋችሁኝ ኧረ በስመ አብ እንዴት እንደምናደድ የነበረው ምን አይነት ሲዝን ነው እያሳለፈ የሚገኘው ለራይንደርስ አሲስት አደረገለት ከዛ በቀኝ እግሩ ከቦክስ ውጪ የሚገርም ላጠረ ነፍሴን ይመለስካት የኔ አባት ሃላንድ ሳያስቆጥረ አያሸንፉም አያገቡም ነው እንጂ ሃላንድ ካልሆነ አያገቡም ነው እንጂ አረ ራይንደርስ በቃ እቺ ሴሌብሬሽን ሰሞኑን ተደጋግማብናለች ይመች ያራዳ ልጅ ቀጥልበት ቸርኪ ተውት የሊጉ ቶፕ አሲስተር ሆኗል የሚቀመው ራሱ የሚመጣ አይመስለኝም በየጌሙ ታስደምመናለ አረ የኛ ሳይኒንጎች እንዴት ነው የሚሰሩት በቃ ቸርኪ ራይንደርስ አሉ እንጂ እነ ይሳቅ ምናምን እነ ኪቲኬ ለመስራት ገና በ10 ምናምን ጨዋታ እንደነ ኤዜ በስንት ጨዋታ ብቅ የሚሉ የኛ ግን ይለያሉ ያራዳ ልጅ አሁን ለማንኛውም ቶፕ ኦፍ ዘ ቴብል አንደኛ ነን
አቻ ራሱ ብትወጪ አርሰናል ከብራይተን አቻ ራሱ ብትወጪ እኛንን እዛው ቶፕ ላይ የምንቆየው ብዙ ጎል እናገባለና ግን የሚያስጠላ ጨዋታ አደረገው። የብራይተኑ ካሮ ሚቶማ የተባለ ልጅ ጃፓናዊው የሚገርም ድሪብለሩ ጭራሽ ቤንች ላይ የለም። እኔ ባስጀምረው እላለሁ። የሚያስጠላ ሚንቴን ቤንች አድርጎ ምናል ለመከላከል ነው ያገባው። ያስተውቃል። ባላየውላ ደስ ይለኛል። ዋናው ነገር ግን አሸንፈናል። ከሞን ሲቲ ሊጉን በጊዜያዊነት ማንቸስተር ሲቲ ለ30 ደቂቃ ብቻ እንዲመራ አድርገናል። ከ30 ደቂቃ በኋላ ደግሞ ወደ ቦታችን እንመለሳለን። ይመታችሁ ምርፎ ቤተሰቦች እንመለሳለን። እንዳታስቡ። ወይኔ ፈላው አቤት 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 ወያላው ነብስ መጫወት ስትወድ አሁን እስከ 80 ደቂቃ ድረስ እንደዛ አስጠብቀኸው ማለት ልጥፍ አረከው። ይመች በቃ ብራይተን ደግሞ የሆነ ነገር ያረግ ይሆንነ ብለን እናስበን ስለ በቃ ዝም ብለን እናያለን፣ ግን እናያለን አይመስለኝም። እናያለን የሚፈጠር ከሆነ ግን በቃ እቺን አንደኛ ነው ሁለተኛ ተፈራረቁበት ነው ማለት ተፈራረቁበት። አሁን እስኪ አርሰናል እስከሚጫወት አንደኛ ነው ሲቲ የሚፈጠረው ደግሞ ምን ይሆናል? ያበረ ነው እስከ 70 ያስጠብቀው ልጥፍ ይቻላል። ብራይተን እንጠብቃለን። ይመቻችሁ። ሲቲ ከከባዱ ጨዋታ ሙሉ 3 ነጥብ ማግኘት ችሏል። ዛሬ ስለ ራያን ቸርኪ ነው መወራት ያለበት ማለት ይቻላል። 1 አሲስት 1 ጎል አስቆጥሯል። ከጎልና ከአሲስቱም በላይ በጣም ኳስ ሲይዝ የሚያዝናና ተጫዋች ነው። የድሪብሊንግ መንገዱ በጣም የሚገርም ነው። ኳስን የሚቀበልበት መንገድ፣ የሚጫወትበት መንገድ በጣም አስገራሚ ነው። በ35 ሚሊዮን ፓውንድ ብቻ ነው እንግዲህ ይሄ ተጫዋች ሲቲን የተቀላቀለው። እንግዲህ ፔፕ እዚህ ቡድን ላይ ነው አንቷን ሴሜኒዮን የሚጨምረው። በየት በኩል ሊሰለፍ ይችላል? በቀጣይ ቪዲዮዎች እስከምንገናኝ ግባ እናውጣው እንችላለን። ከሞን ሲቲ እንዲህ ለቋጠሮ የማይመች ቲም ወያላው አንገቴ ስር የተነፈስኩ ነው። እመጣልሻለሁ ይሄንን ቋጠሮ ማለት ነው 12 ሰዓት ላይ በብራይተን ደግሞዋለሁ። ሰቀቀን አረ ኖቲንግሃም እንዲያስጨንቃል እንዴ? እንችላለን። ራያን ቸርኪ የኔ ቅመም ትችያለሽ እኮ ከቡድን ያወጣሽኝ አሲስተም ጎልን በቃ የጫወተው ማን ኦፍ ዘ ማች ይገባሻል የኔ ቅመም። እንችላለን። ግባ ነው ሕፃን ልጅ ነው ብዬ ጭኔም ባንተርሰው አንጀቴና ራሷ አለች ማነች እንትና ልጅ። አረ ሕፃኑ ከፍቷል አንተ። አረ ፔፕ ግፈኛ ሆኗል። አቤት እኔ ብሆን ስንቱ በተቆጣን ስራ ክፉ ሰውን ይሄንን ይዤ። አቤት አንቺ ወያላ ግን እድለቢስ ዛሬ ተንሸራተቻል። በስተት እንዳትንሸራተች ዛሬ እጄ ላይ ጣልሽ ብቻ። ይኸውልሽ ይሄ ማሳለጫ አየሽው የጎተራው አሳይሻለሁ። እስኪ እጄ ላይ ጣልሽ። ረክፋ ያልደለው 100 ምናምን ሚሊዮን ፓውንድ አውጥቶ በጉዳት ይወጣበታል። ገኛዎቹ ግን ከጉድ ያወጡናል። ሲቲዝንስ እዚህ ቪዲዮ ላይ ቸርኪ ይችላል የሲቲ የግዢ ቡድን ይችላል የምንለው በምክንያት ሁለቱም አዲስ ተጫዋቾቻችን ዘንድሮ ያስፈረምናቸው ሊያው በወረደ ዋጋ ያስፈረምናቸው ከጉድ አውጥቶ ወጣ። በጎል በአሲስት ምድረ ቋጣሪ በጊዜ ግቢ። እቺን ቪዲዮ በደንብ ሼር ኮፒ እያደረግ ለዛ 100 ምናምን ላወጣው ሰው ሼር አድርግልኝ። ለአንዱ ቲም ብቻ አይደለም ባይዘው አንዱ ብቻ 100 ምናምን ስላወጣ አይደለም፣ ለሁሉም ሼር አድርግልኝ። ይሄን ቪዲዮ ሼር ኮፒ ጋር ጋይስ ፎሎ እያለ ማንቸስተር ሲቲ ወደ ላይ በረረ ይላል። ያራዳ ልጆች መጥቶላል። በቃ ሪያን ቸርኪ አሁን ፕሪሚየር ሊጉ በሚገባ ገብቶኛል፣ ቅርጥፍጥፍ አድርጌዋለሁ እያለ ነው ያራዳ ልጅ። በዚህም ሆነ በዛ ከኛ ውጪ ወደ ውጪ ዘጋ። በቃ ያራዳ ልጅ መጀመሪያ ላይ ስታሙኝ አልነበረ ወይ? ሳማናችሁ ወይ? ሰላም ነው ወይ ያለን ያራዳ ልጅ። ወደ 7 ጨዋታዎች ተቆጥሯል። ሪያን ቸርኪ በገባባቸው ጨዋታዎች ድንቅ ብቃቱን በማሳየት ሬቲንጉ ራሱ አበደ። ለሱ ሬት በማድረግ ያራዳ ልጅ ማለት ምንም ችግር የሌለብኝ ተጫዋች። 1 አሲስት 1 ጎል ሙዴ ነው። ሲያስፈልገኝ አገባለሁ፣ ሲያስፈልገኝ አስገራሚ አሲስት አደርጋለሁ። እግሮቹን የጻፉት ሜዳ ውስጥ ለፔፕ ጋርዲዮላ የቁርጥ ቀን ሰው ሆኖለታል ነው የምልህ። ጋርዲዮላ አመት ሰው አያጣም። በቃ ገባ አንተ ይሄ ነው ብትል እሱ አመት አንድ ጀግና ከየት እንደሚስብ አታውቅም። አያጣም ነው የምልህ። ማንቸስተር ሲቲ ፊቱን አምርሩ። ፎረስቶች ዛሬ በጣም ከብዶት ጫካ ውስጥ ምን አለፋ አረም ሆኖ ነበረ የሰነባበቱ። ጋሽ በቄ ከቻሉ ከጥግ ላይ ያራዳ ልጅ መጋዝ ይዘው ምንም ችግር የለበትም። ሲቲ በየትኛው መንገድ ሊያስተናግድ ዝግጁ ነው። አሁን የሊጉ አናት ላይ ቁጭ ብሏል። እየነገርኩ ነው ጎቤው ተሳስቶ አርሲቲ ወለም ካላት
ይሄ ቡድን 2 3ኛ 4ኛ አያውቅም። ነገር ያለው መምራት ከጀመረ ፋራ ነው። እናትዬና ፋራ በቀለኛ ፋራ ነው። ጠንቀቅ በል። ሀሳብ አስተያየት ኮሜንት ላይ ሼር ኮፒ። ሲቲ አርሰናል ላይ ያወጣውን ሂኪ የሚያሳይ ፎቶ አፈንግጦ ወጥቷል። ጀሞ ፎቶውን ለማየት ፎቶውን ቴሌግራም ላይ ያስቀምጥላችኋል፣ ገብታችሁት። ሲቲ ዘንድሮ እየቀለደ አይደለም ጀሞ፣ ሁሉም ነው የሚያገቡት። በጣም ነው የሚያስፈራው። በዚህ ከቀጠለ እኛንም አይመረንም ጋይዝ፣ እኛንም ያሰጋናል። ዛሬ ወልቭስን ግዴታ